ስኳር 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 ነሽ ጣፋጭ በፍቅርሽ መዓዛ ሰላም ደስታን የምትሰጪ ስኳር 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 ነሽ ጣፋጭ በፍቅርሽ ስኳርን በማምረት በኢትዮጵያ የስኳር ኢንዱስትሪ ታሪክ ፈርቀዳጅ የሆነው የወንጂ ሸዋ ስኳር ፋብሪካ በተለይ ከለውጥ ወዲህ ከስኳር ምርት ባሻገር በተጓዳኝ ምርቶቹ የፋብሪካውን ትርፋማነት እያሳደገና የአካባቢውን ማህበረሰብ ተጠቃሚነት ለማረጋገጥ የላቀ ሚና እየተጫወተ ይገኛል። በዚህ የለውጥ ጉዞ ላይ የቦርድ ስራ አመራሮች፣ የድርጅቱ የስራ ኃላፊዎችና መላው ሰራተኞች የአንበሳውን ድርሻ በመያዝ ለስኬታማነት እየተጉ ይገኛሉ። ለፋብሪካ ውጤታማነት ሁሉም በተመደበበት የስራ መስክ የሚጠበቅበትን ድርሻ መወጣት እንዳለበት እሙን ቢሆንም ከዚህ በዘለለ ደግሞ ዘመኑን በዋጁ የፈጠራ ስራዎች መታገዝ ምርታማነትን ማሳደግ ይጠበቃል። ይህንንም ወደ ተግባር ከመቀየር አንጻር ወንጂ ሸዋ ስኳር ፋብሪካ በምርት ዓመቱ ያልተቋረጠ የሸንኮራ አገዳ ፍሰት እንዲኖር ለማስቻል ለስኳር ምርቱ መፋጠን በውስጥ አቅም 9 አዳዲስ ትራክተሮች ላይ በተሰራ የማሻሻያ ስራ የአገዳ ማጓጓዝ ስራ እንዲቀላጠፍ አስችለዋል። ይህ የማሻሻያ ስራ በውስጥ አቅም መሰራት በመቻሉ ድርጅቱ ማውጣት ከሚገባው ወደ 4 ሚሊዮን የኢትዮጵያ ብር መቆጠብ አስችሏል። በድርጅቱ የመስክ መሳሪያዎች መምሪያ የዊል ትራክተር ጥገና ቡድን መሪ አቶ ደመላሽ ጅሩ እንደገለጹት ከሆነ አዳዲስ ማሽነሪዎችን ከነባሩ የአገዳ ማጓጓዣ ጋሪዎች ጋር ለማጣጣም የዲዛይንና የማሻሻያ ስራን በማከናወን ማሽኖቹ ወደ ስራ እንዲገቡ መደረጋቸውን ገልጸዋል። 2004-2005 በነበረው የክረምት ወራት ጥገና ትልቁ በክፍላችን ውስጥ ሰርተናል ብለን ከወሰድናቸው ነገሮች መካከል አንዱ በተለይ ኬንካርክና ጆንድር ላይ የሰራናቸው ሞዲፊካዎች በጉልህ የሚጠቀሱ ናቸው። እዛ ላይ የሰራነው ስራ ለድርጅቱ ትልቅ ምርታን ያመጣ፣ ትልቅ ለውጥን ያመጣ ፕላስ ደግሞ በድርጅቱ ላይ ተጨማሪ ቤኔፊት ሊያመጣ በሚችል አይነት መንገድ የተሰራ የሞዲፊክ ስራ ነው። እንደ አጠቃላይ የተሰራው የስራ አይነት በዋናነት ጆንድር 7M 200 ሆርስ ፓወር ያለው ጆንድር ላይ የተሰራ የድሮባር ሞዲፊኬሽን ስራ ነው። ከዛ ውጭ ደግሞ አርሰስ ትራክተር ላይ እንደዚሁ የሞዲፊኬሽን ከዚህ በፊት ጉዝኔክ የነበረን ትራክተር ኤንሲሲ በተለምዶ ኤንሲሲ የምንለው ከቻይና ሀገር ተሰርቶ በመጣው አይነት ሞድ የሰራ ነው። የኤንሲሲ ጋር የሚመስል ሞዲፊኬሽን ነው ማለት ነው። እንግዲህ እንደ አጠቃላይ ወደ 10 የሚጠጋ የሆርሰስ ጋሪዎች አሉ፣ የፊት ጋሪዎች አሉ። እንደዚሁ ደግሞ ከብራዚል ያስመጣናቸው ደግሞ ወደ 12 የሚጠጉ ኢንዱስትሪያል ሃርቨስቲንግ 9 ተሰጥቶ ነው። እነኚህ 9 ትራክተሮች ላይ ደግሞ እንደዚሁ የሞዲፊኬሽን ሰርተናል ማለት ነው። ሞዲፊኬሽን የሰራናቸው አሁን ላይ ወደ 9 የሚጠጉ ትራክተሮች ናቸው። ከዛ መካከል ሁሉም ማለት በሚቻል ሁኔታ በሁለት ስታንዳርድ የሰራ ነው። አንደኛው ጉዝኔክ ታይፕ ነው። አንደኛው ደግሞ ቀደም ብዬ እንደገለጽኩት ደግሞ የኤንሲሲ አይነት ታይፕ ያለው መቀጠያ የሰራ ነው ማለት ነው። ጆንድር ላይ ጋሪው ላይ ግን ኖርማል አራቶቹ ጉዝኔክ ናቸው። ዘሬስት ያሉት ደግሞ እንደዚሁ የኤንሲሲ ታይፕ አድርገን የሰራ ነው። እነኝን እንግዲህ በሁለት አይነት መልክ አድርገን የሰራንባቸው ዋና መሰረታዊ ነገር የድርጅታችንን የኦፕሬሽን አካሄድ ለማሳለጥ በሁለት አይነት ዘርፍ አማራጮችን ከማስፋት አንጻር ተብሎ የተሰሩ ስራዎች ናቸው። በዚህም እጅግ በጣም ጥሩ የሆኑ ውጤቶች አግኝተንባቸዋል ብለን መውሰድ እንችላለን። አሁን በምናየው አክቲቪቲ አሁን እያየን ያለ ነው መሬት ላይ በተጨባጭ የምናየው ነገር ድርጅታችንን በተሻለ ፐርፎርማንስ እንዲደረግ እዚህ ይህንን ኢንተርቪው እስካደረጉበት ሰዓት ድረስ ድርጅታችን ያለው የአገዳ አቅርቦት በተሻለ ፐርፎርማንስ ካለፉት አቻምናና አምና ጋር ሲነጻጸር በተሻለ ፐርፎርማንስ ላይ አሁን ላይ ያለው ፐርፎርማንስ የተሻለ በመሆኑ የምንኮራበት ስራ ነው ብለን መውሰድ እንችላለን። እነኚህ ስራዎች ስንሰራ ኦልሞስት ባጠረ ጊዜ ነው ከፊንጫ ወንድሞቻችን ጋራ እዛ ከመጡ ባለሙያዎች ጋራ በመተባበር
በፍጥነት ነው የሰራነው። በ15 ቀን ውስጥ ነው ኦልሞስት የጨረስነው። ፈጠን አድርገንም ኦፕሬሽኑ ከመጀመሩ በፊት ነው የተሰራው ማለት ነው። ስለዚህ እንግዲህ ሁለት ነገር ከላይ እንደጠቀስኩት የመጀመሪያው ነገር ጆንድሩ ራሱ ላይ የሰራነው የሞዲፊኬሽን ስራ አለ። በሌላ ጎኑ ደግሞ ጋሪው ላይ የሰራነው የሞዲፊኬሽን ስራ አለ። እንግዲህ በዋናነት ጋሪው ላይ የሰራነው ኦልሞስት በውጭ ደረጃ ሲታሰብ ወደ 2 ሚሊዮን አካባቢ ነው። 2,523,000 ምናምን አካባቢ ብር ሊያወጣ የሚችለው ይህንን ወጪ ነው ማዳን የቻልነው። እንግዲህ የጆንድሩ ላይ ደግሞ እንደዚሁ ወደ 1 ሚሊዮን አካባቢ በጥቅሉ ወደ 4 ሚሊዮን አካባቢ የሚጠጋ እንትን ነው ወጪዎችን ቀንሰን አሁን ትራክተሮችንም ጋሪዎችንም ወደ ኦፕሬሽን ያስገባ ነው ማለት ነው። እንግዲህ እንደ ዊል ትራክተር የሰራተኞች እንቅስቃሴና የሰራተኞች አጠቃላይ ያለው ነባራዊ ሁኔታ በጣም ጥሩ ሞቲቬተር የሆኑ ሰራተኞች አሉ። እጅግ ወርቅ የሆኑ ባለሙያዎች አሉ። እነዚህ ባለሙያዎች ከምንምና ከማንም በላይ ለስራቸው ኮሚትመንት በመስጠት እያንዳንዷን ነገር ወደ መስመር ለማስገባት የሚያደርጉት ጥረት እጅግ በጣም የላቀና ከፍተኛ ነው። በሰራተኞች ትብብር፣ በሰራተኞች ያላሰለሰ ጥረት ነው እነዚህ ስራዎች ወደ ተሻለ ምርታ እንዲመጡ ምክንያት የሆነው። ከዚህ በተጨማሪም እኛ በዝርዝር ያልጠቀስናቸው ምናልባት በቀጣይነት የምናሳውቃቸው የቸርኪ የሪም ስራዎች፣ የሞዲፊኬሽን ስራዎችን ሰራተኞች በተለያዩ ትራክተር ሰራተኞች ለዚህ ታታሪ ናቸው፣ ትጉ ናቸው። ውጤት በመቀየር የሚያደርጉት እንቅስቃሴ በጣም ከፍተኛ ነው። ምናልባት በቀጣይነት እነኝንም ኮስት አናሊሲስ እየሰራን የምናቀርብ ነው የሚሆነው። ከዚህ ውጭ እንደገና ሌሎች ተሞክሮዎችንም እንደዚህ በመቀመርና በመውሰድ አሁን ኬጅ ፕላንተርም እየሰራ ነው ያለ ነው። ውጤታማነቱን እንግዲህ በቀጣይነት አይተን ኢንፎርም የምናደርግ ነው የሚሆነው ያለው። ስለዚህ እንዳጠቃላይ ግን እንደ ዊል ትራክተር ቲም እንደሚመራ እንዳንድ ሰው ክፍል ውስጥ ያለው የሰራተኛ እንቅስቃሴ ለአዳዲስ ሀሳቦች ፈጠራ የሚያደርገው እንቅስቃሴ እጅግ በጣም የሚበረታታና የሚደገፍ ነው። ምናልባት በቀጣይነት አዳዲስ ሀሳቦችን አዳዲስ የፈጠራ ክሬቲቭ የሆኑ ነገሮችን እየፈጠሩ ድርጅታችንን በተሻለ ቁመና ላይ ሊያስቀምጡ የሚችሉ ስራዎች በቀጣይነት እንደ ዊል ትራክተር የሚጠበቁ ስለሆኑ በዚህ ረገድ ሁሉም የክፍሉ አመራርም ፕላስ ደግሞ ታች ያለውን ሰራተኛ ተቀናጅቶ አንድ ላይ በመተባበር እየሰራ ስለሆኑ በዚህ አጋጣሚ ፎርማሊቲ በሚሰጠው ዳይሬክሽን ተርሰን ደግሞ ተግባራዊ ለማድረግ የሚደረገው ጥረት እጅግ በጣም የሚበረታታ ነው። ለዚህም ድጋፋቸው የፐርማነንት እጅግ የላቀ አስተዋጽኦ ስላለ በዚህ አጋጣሚ ማመስገን እፈልጋለሁ። የማሻሻያ ስራው ውጤታማነቱ ከተረጋገጠ በኋላ ወደ ስራ የገባ ስለሆነ በትግበራው ላይ ስኬታማ መሆኑን የዊል ትራክተር የጋሪ ክፍል ፎርማን የሆኑት አቶ መለሰ ግርማና የጆን ዲር ኦፕሬተር አቶ ማስረሻ መንግስቱ ገልጸዋል። የተገዙ ጎንደሮች ነበሩ። እነሱ ለእርሻ ፐርፐዝ የሚሉ ናቸው አብዛኞቹ። ስለዚህ ለትራንስፖርት ለማድረግ ሞዲፋይ ማድረግ ነበረብን። ይሄ የምታዩት 2 ድሮባር ነው። ይሄኛው ድሮባር ዝቅ ያለ ድሮባር መያዝ የሚችል ፖርሰስ እና መስፈል ጋሪ የሚባሉ አሉ። እነዛ ጋሪዎች ናቸው ነገር አላቸው። ፕሬት እንዲያደርግ አድርገን ለመስራት ነው ያሰብነው እና ማቴሪያሉ ባለ 20 ሚሊሜትር። ስለዚህ ይህን ስንሰራ በያጆች ጠመናል። ወርክሾፖች ደግሞ ተባብረናል እነ ይስሙ ጋር ያን ነገር ለማድረግ ሞክረናል። እዚህ ጋር የምታዩት ባለ 20 ፕሌት አለ። እዚህ ጋር 2 ጋሪውን ባላንስ የሚያደርግ እነዚህ ከሌሉ ትራክተሩ ብቻውን ቢሆን ጋሪውን ሲስተም ውስጥ ማስገባታችን መንገድ ምናምን ልጣት ጋሪ ይችላል። ያን ነገር ማድረጋ እነዚህ ሁለቶችን ነገር እንደ መውጠር ይጠቅመናል። ይሄ የኬቲ ጎል ነው። ዋናው ዓላማ 2 ነው። አንደኛው በተሻለ መጠን አገዳ ትራንስፖርት ማላንገ ላይ ምናምን ነገር እንዳያዝ ድሮባሩ ከማሳው መስመር ፈቅ ማለት ነበረበት። ያንን ለማድረግ ትራክተሩን ጋሪውን በኋላ ካቆመን ያን ነገር መለካት ነበረበት። በዛ ነው ነገር መስራት ይችላል። ድሮባር ያረዳፈዳ ነገር አለች። በርግጥ እርሻ ሲስተም ሲሰራ እዚህ ጋር ኢንፍሌመንት የሚገጠመለት ስላለ ይሄ ነገር ደግሞ ማውጣት ስለማንችል ድንገት ትራክተሩ ቢፈለግ ለእርሻ ያ ነገር እንዲሆን ሲፈታ እንዲሆን ጋይድ አድርገናል። ከዚህ ጋር ቦሉ ሲመጣ እንዳይገጨው ውስጥ የሚመጣን ፖፕራል ሻፍት
በቃ እንዳይነካ ማድረግ ነው ሌላ ዓላማ። ሁለቱ ይሄኛው ነው። ይሄኛው በኋላ ቨርቲካል እንደሚቀጥል ይሄ ዝቅ ላለ ድሮባር ነው። ከመሬት እስከ 30 ከ30 እስከ 40 ሴንቲሜትር ድረስ ይርቃል። በሱ ፐርፐዝ ነው የሰራ ነው። እነዚህ ብሎኖች ይሄ ትራክተር ውስጡ ካስት ነው። ስለዚህ በብሎን ብቻ ካረግ ነው በቫይብሬት ጊዜ ውስጡ ያለው ካስት ጥርስ ስለሚበላ ይሄ ትራክተር ይሄ ፓርቱ ከጥቅም ውጭ እንዳይወጣ መጀመሪያ ባላት ብሎን ካሰር ነው ከጠበቅም በኋላ ነው። እነዚህ ሁሉ ሳፖርቶች በዚህ በኩል አሉ። በሙሉ ዓላማው ምንድን ነው? ይህንን መሸከም። ይሄ በጥሩነት ከተሸከምን ጋሪዎቻችን እስከ 12 ቶን ይመዝናሉ እና ያን ነገር መጎተት ስላለበት ምንም አይነት ፍሪክሽን ሳይፈጥር በሰላም እንዲሄድ አድርገን እነዚህን ሳፖርቶች መደረግ በሙሉ እነዚህ መጀመሪያ ወረቀት ላይ በዲዛይን አልቀው ተማክረንበት ምናምን የሰራነው ስራ ነው አሉ። ቢያንስ ወደ 4 በጀት ተሳትፎበታል። ወደ 4 መካኒኮች ተሳትፎበታል። እንደ ፎርማን ተሳትፎበታል። የተወሰኑ ደግሞ ፊንጮች መጥተው ነበረ። እነሱ የተወሰነ አድ ያደረጉት ነገር አለ። መጀመሪያ ትራክተር ላይ እንደዛ እንደሚሰራ ነው። ፓወሩን ወይ ትራክተሩን አይተናል። የቅድሙ ድሮባር ለየትኛው ፐርፐስ እንደሚል ቅድም ተናግሬ ነበረ። ያኛውን ነው አሁን ማሳያችሁ። ይሄ ከቻንሱ ይመጣና የተወሰነ ሴንቲሜትር ዝቅ ብሎ ነው የሚሄደው። ያ ደግሞ ምንድነው ከዚህ በፊት ዴል ትራክተሮች በዚህ ኮንዲሽን ተሰርተው ነበረ። ሲቀጥል ደግሞ ኩርሱስ ትራክተሮችን ነበሩ። ያ ለዚህ ፐርፐስ የመጣ ጋሪ ስለነበረ ነው። እና ምንድን ያደረግነው በብሎን የታሰረ ነበረ፣ ፊክስድ ያደረግ ነው። ብሎኖች እየወደቁ ስላስቸገሩ ይህንን ፓርት ፊክስድ ያደረግ ነው። በፊት ብሎን ነበር ሲመጡ ታስረው የመጡ ስለነበሩ አሁን እኛ ምን አደረግን? ፊክስድ ያደረግ ናቸው። ከዛ በኋላ ያ ቅድም ያሳየኋችሁ እነዚህ ሁለት ሞጠራዎች እዛ ጆሮ ላይ ያሳይቻቸው ነበረ። ብቻውን መዞር ሲጀምር ኦፕሬተሩን ያስቸገራል ያልኳቸው ለእነሱ ፐርፐዝ ነው። ይሄ ነው በወለዛ ውስጥ ገባ። ይሄ ሁለቱ ግራና ቀኝ በብሎን ወይ በቲ በይደን እዛና ያዘና ቀጥታ ኦፕሬሽን ላይ ይመጣ። ያ ሲደረግ ትራክተር ላይ ሲቀጠል ይሄ ከዚህ ከመሬቱ ያለው ዲፈረንስ ከ30 እስከ 40 ሴንቲሜትር ውስጥ ይሆናል። ያ ደግሞ ጥቅሙ ምንድን ነው? እዛ ጋር ማላንጎች ምናምን አሉ። አንዳንዴ ላይደፈን ይችላል ማሳ ምናምን፣ ያን ነገር አልፎት እንዲሄድ ያግዘናል ማለት ነው። የቅድም ያየነው አጠቃላይ ፐርፐዙ ሁሉ ነገሩ ይህንን ትራንስፖርት እንዲያደርግ ነው። ይህንን ብቻ ማድረግ የሚችለው ይሄ በዝቅተኛ ድሮባር የተሰራ የወርሱስ ጋሪ ነው። ጋሪ ከዚህ በፊት ከመስመር የወጣ ጋሪ ነው። ምንም ትራክተር ስላልነበረው ትራክተሮች በሙሉ ስላልነበሩ፣ ስለዚህ ይሄኛውን ወደ መስመር አስገብተነዋል። ይሄ ያስገባነው ምንድነው? ይሄ ምንም አይነት ሆል የሚባል ነገር ስለሌለው ያኛው ነገር ለማሳከል ሲባል ይሄንን ሞዲፊኬሽን መስራት ፈልገናል። በዚህ ደረጃ ሳፖርት ሻፍት ሰርተን እዚህ ጋር ደግሞ ለኬቲቪውን ቦል ነበረ፣ እሱን አዘጋጅተን የሰራ አሁን ከመሬት ከፍታው ከ33 እስከ 40 ሴንቲሜትር የሚደርስ ነው። መሬት ማላንጋ ምናምን አለ። እነሱ ብዙ ጊዜ ሀያ ቤት ውስጥ ናቸውና እሱን ታሳቢ አድርገን ነገር ያደረግነው። በኪንግፒን አለ። እዚህ ሁለት መሪ ነን። እዚህ ጋር ቦል አለ፣ እዚህ ጋር ኪንግፒን አለ። ይሄኛው ድራይ ኩዝኔክ ይባላል። በሱ መተት ነው። ይሄኛው ደግሞ እነዚህ ሁለቴትን እንዳይገ እነዚህ ሞተሪያዎች ከሌሉ ይሄ ጋሪውን አቅጣጫ መጥራት ኦፕሬተሩ ስለሚቸገር ያን ነገር ለማድረግ ነው ይሄን ያደረግ። እስካሁን እንግዲህ ኦልሞስት 3 ሳምንት አካባቢ ይመስለኛል እየሰራ ነው። ኦፕሬተሮችን ከምንም የሰማነው ቅሬታም የለም። ስለዚህ ስራችን እስካሁን ባለው ነገር ሰክሰስ ነው ማለት እንችላለን። ከ9 ትራክተር 4ቱ ከፍ ያለ ድሮባር አለ። እሱን አሳያቸዋለሁ። በሱ ፐርፐዝ ነው። 5ቱ ደግሞ የተሰራው በዚህ ኮንዲሽን የተሰራው አጠቃላይ ነገር ይህን ይመስለኛል። አሁን ጋሪ ቀጥሎ ስራ ላይ ብሎ ሁሉ ነገር ያለና የሚቀጥለው ደግሞ አገዳ የጫነ አገዳ ሲጨን ምን አይነት ስሜት አለው የሚለው ነገር እሱን እንረዳለን ማለት ነው። ይሄኛው ደግሞ ሁለተኛው ድሮባር ነው። ቅድም ያያችሁት ኩዝኔክ ያለው ይባላል። ወደዚህ ዝቅ ብሎ ዲዛይኑም ራሱ ይለያል። ይሄ ደግሞ ስትሬት ነው። የዚህ ትልቁ ጥቅሙ ምንድነው? እዛ አክስሉ ላይ ያለውን ጫና፣ ቤሪንጉ ላይ ያለውን ጫና እሱን በመቀነስ ያግዘናል። ይሄኛው ትንሽ ከሌላው ያደከመን ይሄኛው ምንድነው? ይሄ ያያችሁት ሁለቱ ፓራሌል የመጡ ሻፍቶች ምናልባት እዛ ጋር ቀረጻው ላይ ያሳያችሁ ይችላል። ወደዛ ወደ ከ1 ሜትር በላይ ወደ ውስጥ ኦቨርላፕ አድርጎ የመጣ ነው። አገዳ ስለጫነ ነው ማናየው። በሙሉ አዲስ ብረት ነው የገባለት እና ቻሌንጃችን ምናምን ብዬ ከዚህ በፊት ነግሬያቸው ነበረ። እነዚህ ብረቶች ከዛኛው ጋር ማች አላረገም እና የተወሰነ የራሳችን ስራ ያስፈልጎን ነበረ። እሱን የሰራ ነው። ይሄ ትልቁ ጥቅሙ ምንድነው? በቃ ፓራሌል ነው፣ ቀጥ ያለ ነው። ስለዚህ ለምንም ነገር ያገለግላል ማለት ነው። ጫና ይቀንሳል፣ ምን ይቀንሳል። ትልቁ ከዛኛው ይልቅ ያለፋን ስራ ይሄ ለዛኛው ድሮባር
ጋሪውን ምንም አልነካንም እንዳያችሁት የጀመረና ለዚህኛው ድሮ ባረግ ሲሆን ይሄንን ሻት እንደምዳልኳችሁ መቀየር ነበረብን። ይሄንን ቻናሎች ቀይረናል እንጂ ሌላው ፕሮሰሱን መታወቅ ይዛላ ሳፎርት ነው ሁሉ ነገሩ በአንድ አይነት ሆኖ ልዩነቱ ምንድን ነው? ከበኛው ከመሬት ከፍ ያለ ያኛው እስከ 34 ነገር ይሄኛው ግን ከመሬት ያለ ከፍታ እስከ 68 እስከ 75 ይደርሳል። ይሄ ትልቅ ልዩነቱ እና ለመሪም ለምንም አንድ ቦል ነው ያለው። ያ የቅድሙ ካያችሁት እዚህ ጋር ኩዝኔክ አለ፣ እዚህ ጋር ደግሞ ቦል አለ። ስለዚህ እንደ ሁለት መሪ ነው ማለት ነው። ይሄኛው ግን አንድ ቦል ስለሆነ ለኦፕሬተሮችም ለመቀጠል ለመንዳትም እንትን አይልም። ምናልባት ከዚህ በኋላ በንግግር በምንም እያንዳንዱ ሲስተሞች በዚህ ይቀየራሉ የሚል አቅጣጫ አለ። እሱም ወደፊት የምናየው ይሆናል። አጠቃላይ ይህ ትራክተር ሲመጣ በጉተታ ስታይል አልነበረ የሚመጣ። በእኛ ባለሙያዎች ግን በተሰራልን የስራ እንቅስቃሴ ትልቅ ዲዛይን ተደርጎ ትልቅ መስዋዕትነት ከፍለው ይህም በመስራታቸው እኛ ደስተኞች ነን። እስካሁን በስራችንም ደግሞ ጥሩ የተሻለ ነገር እየሰራን እንገኛለን። ምንም አይነት የገጠመን ነገር የለም። በዚህ አጋጣሚ ጋራጆችን ላመሰግን ፈልጋለሁ። ይህን ዲዛይን በማውጣት የተሻለ ድርጅቱ ማግኘት የሚገባውን ወይም መግዛት ያለበትን ነገር ሁሉ በግዢ ቢያቀርብላቸው በእነሱ ዲዛይን ግን በመሰራቱ እኛ ተመችቶን እየሰራን ያለ ነው። ከዚህ በመቀጠል ደግሞ በስራ ሂደት ላይ ምንም ያመጣብን ነገር የለም። በጣም ደስተኞች ነን። በዚህ እንዲቀጥሉ እንመክራቸዋለን፣ እናበረታታቸዋለን። እኛ ተስማምቶናል። ስራው ደግሞ በተሻለ ነገር እየሰራን እንገኛለን። ይህን ይመስላል ስራዎች። ይህ ስኬት በከፍተኛ የሰራተኞች ተነሳሽነትና በፈጠራ ባህል የተመራ መሆኑን አጽንኦት በመስጠት ሰራተኞች አዳዲስ ሀሳቦችን እንዲያመነጩና በመካሄድ ላይ ባሉ የቴክኖሎጂ ማሻሻያዎች ላይ በንቃት እንዲሳተፉ ማበረታቻ ይሆናል። የማሻሻያ ስራዎች በቀጣይም በድርጅቱ እንደ አስፈላጊነቱ መሰራታቸው የሚቀጥል ሲሆን በዚህም የፋብሪካውን ምርት ከማፋጠን ባሻገር የውጭ ሀብቶች ላይ ጥገኝነትን ለመቀነስ መልካም አጋጣሚን ይፈጥራል።